እውነቴን ነው። እኔን የምታጭኝ ምሮን ያጣውቃል። አየሽ አይደል ስራሽ ሁሉንም ነገር ዝብርቅርቅ ነው ያደረገው። ተነስ ስሙ፣ ይኸውላችሁ እስከ መናሪያ ድረስ አቅፋታለሁ። ምን ይውጣችሁ? ግን አንድ ነገር ወቂ፣ የሆነ መጥፎ ነገር ቢፈጠር በተለይ ደግሞ በእኔና በናኦሚ መሀል መቼም አንላቀቅም። ይቅር አልልሽም። እሺ ናቲ ሰርፕራይዝ። ቆይ ምን አድርጌ ነው? በየትኛው ኃጢአቴ ነው ባንቺ የምቀጣው? ምን በደልኩሽ? ምን አባሽ ልትሰሪ ነው? ዓለም ዛሬ ነው ዛሬ። አልያሽኝ። አንቺ ምንድን ነው ያደረግሽው? አንቺ አምሻል እንዴ? ናኦሚ ምግብ በልታ ነው ሄዶ አይደለም። ቆይ አንቺ በጠዋት የት ሄደሽ ነው? ናኦሚ እየጠየቀኝ ነበር። ለምን አልሽው? እኔ እንጃ ነው አላውቅም አልኩት። አላውቅም ማለት ምን ማለት ነው? የሆነ ቦታ ሄዳለች ብለሽ አትዋሽም? ለምን ታስጨንቂዋለሽ? ምክንያቱም በቃ አምሮ እኔ እንደዚህ ስትሆኝ ማየት አልችልም። እውነቱን ነግሬዋለሁ። እውነቱን ስትይ አልገባኝም። ስለምን እውነት ነው? ቆይ አዊ አንቺ የምታውቂው ነገር አለ? አዎ ስታለቅሽ እንደነበር ምን ስትይ እንደነበር ለናኦሚ አንድ ሳላስቀረ ነግሬዋለሁ። አዊ አታረጊውም። ቆይ ለምን? ምክንያቱም ማወቅ ስላለበት፣ አንቺ ብቻሽን መታመምና ማንባት ስለሌለብሽ። ሀዊ ቆይ ይሄንን አድርጊልኝ ብዬሻለሁ። መናገር ከፈለግኩኝ እኮ ራሴ አፋለኝ አይደል? ራሴ መናገር አልችልም? መናገርና የውስጥሽ ማውጣት ብቻ ኖሮማ እንደዚህ አትጎጂም ነበር። ምሩ ለምንድን ነው ራስሽ እንደዚህ የምትቀጪው? ሀዊ ለባሌ ምን መናገር እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እሺ ነገሮችን ማብረድ ሲገባሽ የምን ማጋጋል ነው? ሲጀመር አንቺ ልክ አይደለሽም። ሁሉም ነገር በእኔ በኩል ካላለፈና እኔ ካልተፈተንኩት ያለሽ ምን ማለት ነው? ቆይ የምትናገሪው ነገር ያወቅሽ አይመስለኝም። ግልጽ እኮ ነው። አንቺን የሚጎዳሽ ከሆነ ዝም ነው የምትይው። ሰው ደግሞ አይደለም ጎንበስ ብለሽለት ይቅርና በሁለት እግርሽ እንኳን ስትቆሚ ሊጎዳሽ የሚሞክር ህዝብ ነው ያለው። ቆይ እሺ ናኦሚ ሄዶ ከእናቱ ጋር ቢጋጭስ? የሆነ ነገር ቢሆንስ? ኃላፊነቱን ትወስጃለሽ? አንቺን ሲያስለቅሱሽና አማራጭ እንደሆንሽ እንዲሰማሽ ሲያደርጉ ኃላፊነት ይወሰዳል? ሀዊ አንቺ ገና ልጅ ነሽ። ህይወት ምን ማለት እንደሆነ አልገባሽም። ነገሮች ሲመጡ አንዳንዴ ዝቅ ማለት ደግሞ የህይወት ህግ ነው። አንቺን ግን አንድም ቀን ለራስሽ ቀና ብለሽ ስትቆሚ አይቼሽ አላውቅም። አንድ ቀን የኔም ቀን ይመጣል። ላያልፍ የሚሆን ምንም ነገር የለም። እስኪ ያልፍ ግን ያለፋል። ከዚህ በላይ ምንም ልመክርሽ አልችልም። ግን ደግሞ ህይወትን መረዳትና ማወቅ እንዳንቺ ከሆነ ባፍንጫ ይወጣ። ሀዊ ለቃላቶችሽ እየተጠነቀቅሽ እሺ። በጣም ይቅርታ ድፍረት ከሆነብኝ፣ ግን ደግሞ እኔ በሁኔታው ስለተበሳጨሁ ነው። እሺ እንዴት ነው የነገርሽው? ቀስ ብለሽ ነው? የተፈጠረውን አልጨመርኩም አልቀነስኩም፣ የሆነውን ነው የነገርኩት። እሺ ቆይ አሁን ታዲያ ምንድን ነው የማደርገው? አየሽ አይደል ስራሽን። አለም እየደወለች። እሺ ምን ልትለኝ ነው? ሄሎ ደህና ነኝ። መቼ? አሁን? እሺ እመጣለሁ። ምን አለችሽ? አሁን ቶሎ ነይ ብላ ዘጋችብኝ። ለምን እንደፈለገችሽ አልነገረችሽም? ለምን እንደፈለገችኝማ እኮ ግልጽ ነው። አየሽ አይደል ስራሽን። ሁሉንም ነገር ዝብርቅርቅ ነው ያደረግሽው። በቃ ካልደፈረሰ አይጠራም። ግን አንድ ነገር ወቂ፣ የሆነ መጥፎ ነገር ቢፈጠር በተለይ ደግሞ በእኔና በናኦሚ መሀል መቼም አንላቀቅም። ይቅር አልልሽም። እሺ ናቲ ወይኔ በጣም አሞታል ማለት ነው። ውይ ካለ ምክንያትማ በሩን ክፍት አላረገውም። ናቲ ናቲ አንተ ናቲ የት ነው ያለኸው? እኔ አንተ መቀለጃውኝ የቀረው አይደል? ናቲ አንተ ናቲ ናቲ ሰርፕራይዝ የኔ ውድ
የኔ ፈጥኖ ደራሽ እንዴት እኮ እንደምወድሽ እንኳን ደህና መጣሽ። ቆይ ናቲ ምንድን ነው ሁሉ ነገር? አውቀህ ነው አሞኛል ያስባልከው? ቆይ ናቲ አብዳሃል እንዴ? አሁን እኔ ባንቺ ፍቅር ብድ ብያለሁ። ደግሞ ላንቺ ስለ የፈለኩትን ነገር ብሆን ምንም አይመስለኝም። ቆይ ታዲያ ሁሉ ነገር ምንድነው ናቲ? በቃ አበድካ? እኔ እኮ ዝም ብለሽ ነው ብትለኝ እመጣ ነበር። ይኸውልሽ እኔ ሰርፕራይዝ እኮ ልብን ደንገጥ ሲያደርግ እኮ ጥሩ ነው ተብዬ እኮ ነው። ወይ ናቲ እኔ እኮ ማስደንገጥ ሳይሆን ልቤን ቀጥ ማድረግ ነው የተያዝከው። እሱ ግን ታውቀዋል። እኔ ልብ ድንገጥ ይበልልሽ፣ እኔ ልብ ቀጥ ይበልልሽ። እሺ ቆይ እሺ ናቲ እንደዚህ ስራራጥ የመኪና አራት በሆንብስ? እንዴት አትሆኝም እንጂ ሲጀመር እኮ እኔ እኮ ምሳዛል ላይ እኮ ነው ያልኩሽ እኮ የመኪና አራት እንዳትሆኝ ነው። ባይሆን ምሳ እንዳትሆኝ እየሰጋው ነበር። ትቀልድብኛለህ አይደል? ያው አንቺን ለማስደሰት ነው። ደስ አላለሽም ሰርፕራይዙ? ናትዬ የእውነት በጣም ነው የወደድኩት። ደግሞ ይሄ ምንድነው በጆክ ያለው? ጆሎጂስ ነው እንዴ? አይኒና በቃ የልጅነትሽ ያለቀቅሽም አይደል? ይኸውልሽ የንጉስ መጠጥ ነው የሚገባሽ ብዬ ጠጅ ራስ ያሰርቼ ነው ያመጣውልሽ። እና ደግሞ አንድ ሰርፕራይዝ አለሽ። ወይኔ ጠጅ እኔ አላምንህም ናትዬ። ቆረል አመሰግናለሁ። እሺ እናቲ ምንድነው? ምንም አይሸትም። ፊልም ላይ ዝም ብለው ነው እንዴ ይሸታል የሚሉት? አይሸትም። ዝም ብሎ መያዝ እኮ ነው የሚያሸቱት እኮ ዝም ብለው ነው ያዡ። እሺ አመሰግናለሁ። የምርናዬ ዛሬ ቅዱስ የለም ብዬ ላንቺ ለጉዷ ጓደኛዬ ጠጅ ነው ያመጣውልሽ። ግን እኮ እናትዬ ጠጅ ሲጠጣ እኮ የሆነ ጥሬ ቁርጥ ተቆርጦ ሻክላ ተበልቶ ነበር። እንጂኒ ሰው ባለው እኮ ነው። አታምሪ። ጠጅ ደግሞ ጥሩ መጠጥ ነው። ባይሆን አሁን ቁጭ እንበልና ይሄን ሰርፕራይዛችንን ብናጣጥም ምን ይመስልሻል? እሺ በቃ እንቀመጥ ናትዬ። ግን የእውነት ከልቤ በጣም ነው የማመሰግነው። እሺ ኒኒዬ ግን መቼ ነው ግን እወድሃለሁ የምትይኝ? ሁልጊዜ ካንቺ አፍ ያንን ቃል ነው የምጠብቀው። አንቺ ግን አንድ ቀንም እንደው ዝም ብለሽ ትኩረት ማርገሽበት አታቂ። እንዴት ልበለ? ቆይ ናቲ እኔ እኮ እንዳጨረሽው ኒኒዬ፣ አሁን እኔ ዛሬ ደስታዬ ቀን ነው። በዛሬ ቀን ደግሞ እኔ ላንተ አልሆነህም አልመጠንም እንድትይኝ አልፈልግም። ያን ነገር መስማት አልፈልግም። እሺ ናትዬ የእውነት እኔ በጣም ነው የምወድ። አንተ እኮ ከነ ሙሉ ማንነት የተቀበልከኝ ሰው ነህ። ማንም እንዳንተ የተቀበለኝ ሰው የለም። የእውነት ከልብ ይወዳለሁ። እሺ ላጣ አልፈልግም። እኔም በጣም ነው የምወድሽ ኒኒዬ። አሁን እንቀመጥና ይህንን ነገር እንቋደሰው። ዴዘርት ጠጁን ጠጪ። ቆይ ምን አድርጌ ነው? በየትኛው ኃጢአቴ ነው ባንቺ የምቀጣው? ምን በደልኩሽ? ምሩ ምን ሆነሽ ነው? ተረጋጊ እንጂ። ቆይ ደግሞ ቃሌን ያከበርኩልሽ አይደል እንዴ? ቃል መጠበቅ ማለት ምን ማለት እንደሆነ ታውቂያለሽ? ትርጉሙ ሲገባሻል? ምሩ እሺ፣ እስከዛሬ ድረስ የተናደድሽው ነገር ትክክል ነው፣ አናድጄሽ ነው። ግን ዛሬ በምን እንደተናደድሽ አልገባኝም። ለናኦሚ እናት ሂደሽ ለምንድን ነው ሁሉንም ነገር የተናገርሽው? ምሩ እኔ አሁን ብዬ ያደረኩት ምንም ነገር የለም። ግን ደግሞ እሱንም ቢሆን የተናገርኩት እውነቱን ነው። እንዳምንሽ እንዳትጠብቂ። የታገሰ ሰው ትዕግስቱን አሟጦ ሲጨርስ ምን ሊያደርግ እንደሚችል የገባሽ አልመሰለኝም። ምሩ ይኸውልሽ፣ እኔ ማንንም ሰው መጉዳት አልፈልግም። ማረጋቸው ነገሮች እንኳን አንቺ ራሴንም በጣም እየጸጸቱኝ ያለሁት። ስለዚህ እኔ ማንንም መጉዳት አልፈልግም። እንደ ስስት ቆዳሽን የቀየርሽ አትምጭብኝ። ናኦሚ የኔ ካልሆነ ያንቺም አይሆንም። እሺ ልጅሽን ያለ እናት እንዳታስቀሪያት። አልገባኝም። ይሄ ዛቻ እገልሻለሁ መሆኑ ነው? አዎ የአራስ ነብር ጭራ ነው ያልሽው። የትዕግስቴ ገመድ ሲበጥስ ምን እንደማደርግ አሳይሻለሁ። ቆይ ለምንድን ነው ውስጥ የማይታይሽ? የማደርገው ነገር ሁሉንም ነገር ግፋ አድርጌ እንደተኩት እንዴት ነው የማይታይሽ? ምክንያቱም ከጀርባዬ ሄደሽ ምን እንዳደረግሽ ስለማውቅ። አውቃለሁ ምሩ፣ አንዴ እውነት ከተበላሸ በኋላ መልሶ ለመጠገን በጣም ከባድ እንደሆነ። ግን ምሩ እውነቴን ነው፣ በአሁኑ እመኚኝ። አንቺን ያላመንኩበት ጊዜ የለም። ለአንቺ አዝኜ እኮ ጥሩ ሰው ለመሆን እየሞከርኩኝ ነበር። አንቺ ግን ምን እያደረግሽ እንደሆነ እይ። አውቃለሁ ምሩ፣ ብዙ ደስ የማይሉ ነገሮች ተፈጥረዋል። አልዋሽሽም፣ ናሆም እናፈቅረዋለሁ። ግን ደግሞ እሱ እኔን አይፈልገኝም፣ አንቺን መርጧል። ስለዚህ እኔም ደግሞ እሱን ላንቺ ትችልሻለሁ። ይህንን ማወቅ የነበረብሽ አሁን አይደለም ድሮ ነበር። ምሩ ይኸውልሽ፣ እኔ አቅሜን ሞከርኩኝ፣ ጣርኩኝ። አንዳንድ ነገሮች የሚሳኩ ይመስሉሽና ብዙ ርቀት ትሄጃለሽ። እኔም ደግሞ ከረፈደ በኋላ ነው ይሄ የገባኝ። እና እንደረፈደ ካወቅሽ ከናኦሚ እናት ጋር ምን ትሰሪያለሽ? ህይወቴን ለምን ተበጠብጫዋለሽ? ምሩ ይሄም ቢሆን በአጋጣሚ የተፈጠረ ነገር ነው። አውቃለሁ ለአንቺ ምንም ነገር ብነግርሽ እንደማታምኑ። ጥሩ እንግዳውስ እንዳምሽ ከፈለግሽ አንድ ነገር ታደርጊያለሽ። ምን ከዚህ ጥፊ ልትይኝ ነው? እሱንም ባትይኝ ምን እያደረግኩት ነው? አንዳንድ ዝምታዎች አይላላቸው፣ እነሱንም ቢሆን መስበር አለብኝ።
አልገባኝም። መናገር የፈለግሽውን በቀጥታ ንገሪኝ። አሁን ወደ ናሆሜ ቤተሰቦች እየሄድኩኝ ነው። አብረን እንሄዳለን። እንዴ ለምን? ቆይ ደግሞ እኔ እዛ ምን አደርጋለሁ? እምትሰሪውማ ሂደሽ ናሆሜን እንደማትፈልጊው ትነግሪያቸዋለሽ። ያኔ እውነት እንደተለወጥሽና የኔን ህይወት መበጥበጥ እንደማትፈልጊ አምንሻለሁ ማለት ነው። እርግጠኛ ነሽ ይሄንን ነው የምትፈልጊው? አዎ። የናሆሜን እናት ምን ብለሽ እንዳሳመንሻት ባላውቅም ግን ደግሞ ሄደሽ እንደማትፈልጊው ትናገሪያለሽ። ጥሩ። ይኸውልሽ ምሩ፣ ግን ደግሞ ይሄንን የማደርገው ለአንቺ ለመታመን ብዬ ነው እንጂ እኔ ምንም ነገር ፈልጌ እንዳልሆነ እንድታውቂው ፈልጋለሁ። ካሁን በኋላ አመንኩሽም አላመንኩሽም ምንም የሚቀየር ነገር የለም። አሁን ወደዛ እየሄድኩኝ ነው። እንሂድ። ናሆምዬ አሁን ትንሽ ተረጋጋ። እማደራ ነኝ። አሁን ግን ምንም ነገር ማውራት አልፈልግም። ምሩ ውስጥ መጣን ቀጥሏል። እኔ እኮ ከዛ ስትመጪ ሁሉም ነገር ይቀየራል ብዬ አስቤ ነበር። አንቺ ግን አልተቀየርሽም አለም። እንዴ እኔም እኮ እናንተ ማኩረፍ እችል ነበር። ይሄን ነገር እኮ የደበቃችሁኝ እናንተ ናችሁ። ለምን እንዳልነገርሽማ በደንብ ታውቂያለሽ። አሁን እያልሽ ያለሽው ነገር እንዳይፈጠር። ናሆሜ እናትህ እኮ ነኝ። ለአንተ ጥሩ ነገር መመኘቴን እንደ ክፋት አየኸው? ታው ግድ የለም ልጅ፣ እንደ ክፋት አታየው። ማናችሁም እኔን አትወዱኝም። እሺ ይሁንላችሁ። እኔ ምሩን አጥቼ መኖር አልችልም። በቃ ይሄን እውነታ መቀበል አለብሽ። ምን እያልክ ነው? እውነቴን ነው። እኔን የምታጭኝ ምሩን ያጣውቀም እንዴ? ኧረ አዩ አንድ ነገር በለው። ቆይ እኔ ተለያዩ አልኩ እንዴ? አሁን ሁለታችሁም ይበቃችኋል። ዝም በሉ በቃ። ምሩ እስክትመጣ ድረስ ዝም በሉ። የምን የቃላት ጦርነት መጀመር ነው? እኔ እስኪ አንድ ነገር ልበልሽ። ከልቤ ነው የምነግርሽ። በቃ እኔ ሳይሽ ልቤ ድንግጥ እግሬው ይልብኝ። ኧረ ናቲ እንዴ ይሄ እኮ ፍቅር አይደለም ወባ ነው። ወባ? ቆይ የምለው ግን ና መቼ ነው ግን ናንቺ እንደ ፍቅረኛ ማሾች ምናምን ምን ነው ማለት? ቆይ ናቲ አልገባኝም። ይኸውልሽ የምሬን ና አሁን እያወራሁሽ ያለሁት ልክ እንደ ወንድነቴ ነው። የምሬን ናቲ አሁንም እኔ ምንም አልገባኝም። ቆይ ናትዬ አብረን እንተኛ እያልከኝ ባልሆነ። አዎ ግን ካልፈለግሽ ምንም ነገር አይፈጠርም። አቅፌሽ መተኛት ብቻ ነው የምፈልገው። ያን ግን ሳደርግ ደግሞ ለዚህ ነበር የፈለከኝ ምናምን እንድትይኝም አልፈልግም። እኔ ናቲ የእውነት መጠየቅ ግን በጣም ገርሞኛል። ከአንቺ ውጭ ምንም ሴት አላውቅም እኮ አንቺ ናቲ የምርህን ነው? እስኪ ማልልኝ። ድንግሌን ሳይ ምንም ሴት አላውቅም አንቺ ከአንቺ ውጭ። ወይኔ ናቲ እና አይነት ጥላን የገፈፍኩልህ የምን ነው? አንቺን ሳይሽ ልቤ ድንግጥ ሽሽ ሩጥ ነው የሚለኝ። የእውነት ናቲ። ቆይ አንተ ግን ምን አይነት ወንድ ነህ? እንደምታይኝ ጸይም ነኝ። አሁን የጠየኩሽን ነገር እሺ ምን አልሽ? እናቲ ታዲያ ቆይ እዚህ እንዲሁም ፈልገ ነው? ቆይ ናትዬ ለምን ሌላ ጊዜ ተዘጋጅተንበት ቢሆን አይሻልም? ይኸውልሽ እኔ እኮ እንደ ሌሎቹ ወሰደችብኝ ምናምን ብዬ ማወራ አይነት ሰው አይደለሁ። ካልፈለሽ ደግሞ መቅረት ይችላል። ምን ነው የሚቀረው ናቲ? አሁን የጀመርናቸው ነገሮች መቅረት ይችላሉ። ከፈለሽ ደግሞ አብረን መሆን እንችላለን። እሺ በቃ ናቲ። ቅዱሴ የለም አላልከኝም? በቃ ስለዚህ ቅዱሴ ቆያለሁ ብሎኛል። በቃ ስለዚህ ና ተነስ ናቲ፣ ተነስ። እንዴት ዋልሽ? ሰላም ዋልሽ? ነይ እንጂ ለምንድን ነው በር ላይ የቆምሽው? ደግሞ ማንን ይዘሽ የመጣሽው? እኛ እኮ የቤተሰብ ጨዋታ እንድንጫወት ነው ነይ ብለን የጠራንሽ። ምን አባሽ ልትሰሪኝ የመጣሽው? በአንቺ ምክንያት ህይወቴ ምን ያህል እንደተመሰቃቀለ ታውቂያለሽ አይደል? ናሆሜ ምን እያልክ ነው? ናሆም
ተረጋጋ እንጂ ምንድነው የልጅ ነገር የምትፈጥሩት? ቁጭ በል ናሚ፣ ሁሉንም ነገር ልታስረዳ ነው። ቁጭ በልና በስርዓት እንስ ምሩ ቃውንም አምነሻት ነው? መች ነው ሰው ማመን የምታቆሚ? እስኪ ቁጭ በል ቁጭ በል በቃ። ነይ ነይ ቆንጆ እዚህ ጋር የምን መቀመጥ? የምትናገረው ነገር ትናገርና ውልቅ ትበል። አንተ ስነ ስርዓትን ያዝ። ምን እያልክ ነው? በገዛ ቤት አንተ ነህ እንዴ እንግዲህ የምታባረረው? ነይ ቁጭ በይ። በገዛ ቤቴ ደግሞ እንደገና አንተ አስወጪና አስገቢ ነው። በመጀመሪያ ሁላችሁም በጣም ይቅርታ። በእርግጥ ህይወት ላይ አርፍዶ መምጣት ከመቅረት አይተናነስም። እኔ ህይወቴ ላይ ቀድሜ ያልወሰንኩት ውሳኔ ዛሬ እንደዚህ እንደሆነ አድርጎኛል። ለዚህማ ተጠያቂው አንቺ ራስሽ ነሽ። አሁን እዚህ መተሽ አንቺ ጥፋት በእኛ ለማረማት ሞክሪ። የኔ ልጅ ረጋ ብለህ አውራ እንጂ ምን ሆነሃል እንዴ? እኔም እኮ እሱን ነው የምለው። ተረጋጊ ልጄ። የምሩን የዋህ ልብ ለመጠቀም እንዳትሞክሪ። በአሁኑ ገድዬሽ እጄን ለመንግስት ነው የምሰጠው። እሺ? ምን አይነት ንግግር ነው የምትናገረው? ናሆም የሰው ነፍስ የዶሮ ነፍስ መሰለ እንዴ ዝም ብለህ የምትቀጥፈው? እና የኔም ህይወት ምሩ ነች። ምሩን አጥቼ ደግሞ መኖር አልችልም። በቃ እናንተም ተረዱ። እኔን እኮ በቁሜ እየቀበራችሁኝ ነው። ተው እንጂ ናሆሜ፣ እንደዛ አትበል። ይሄ የመጨረሻ ቃል ነው። ከእናንተ ፍቃድ ውጭ ላለመሆን በጣም ሞክሬያለሁ። ከዚህ በላይ ግን አልችልም። አለምዬ፣ አውቃለሁ አንቺ ለእኔ በጣም አስበሽልኝ ነው። ግን ደግሞ እኔስ አይወደኝ አይፈልገኝ ለልጄ ብዬ ከማይወደኝ ሰው ጋር መኖር አለብኝ? አለምዬ፣ እንደዛም አይሆንም የኔ ልጅ። ይህንንም መረዳትሽ ትልቅ ነገር ነው። መፋቀርና መዋደድ ከሌለበት ትዳር እኮ ቆሞ መቅረት ይሻላል። እኔ ደግሞ ባሳለፍኩት ጊዜ በጣም ተጸጽቻለሁ። አሁንም ላለፈው ጊዜ በጣም ይቆጨኛል። ስለዚህ ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እናንተም በመጣሁበት እግሬ እንድወጣ በቃ ተውኝ። ልጅሽስ? ቆይ የልጅ ልጅ ላላያት ነው? አለምዬ፣ እሷን የማየት መብታችሁን አልከለክላችሁም። ግን ደግሞ ልጄን ከኔ ለመውሰድ በፍጹም እንዳታሰቡ። ቢያንስ እሷን እንኳን ተውልኝ። እኔ እንደሆነ ብቻዬን ቀርቻለሁ። አታስቢ። አንቺ ብቻ አንዴ ከህይወቴ ውጭልኝ እንጂ ያለሽበት ድርሽ አይደለም። ናሆም፣ ተው እንደዛ አትበል። ምንም ቢሆን እኮ የአባትነት ግዴታ መውጣት አለብን አይደል እንዴ? እሱን አሁን አንወስንም። ተቀምጠን ረጋ ብለን ተነጋግረን የምንደርስበት ጉዳይ ነው። አለምዬ፣ አንቺን በጣም ነው የማመሰግንሽ። ሁሉንም ነገር ለእኔ ያስበሽ ነው ያደረግሽው። አመሰግናለሁ በጣም። ችግር የለውም የኔ ልጅ። እናት እኮ አትመሰገን። ምሩ፣ አንቺንም ቢሆን በጣም ይቅርታ። አንቺ በጣም መልካም ሴት ነሽ። በእርግጥ ብዙ በድዬሻለሁ፣ ግን በቃ በጣም ይቅርታ። በቃ ደህና ዋሉ። አመሰግናለሁ። እኔ ልሂድ በቃ። ደህና ዋሉ። እንግዲህ እሷ ያለችውን እንደሰማችሁት ነው። እኔም መናገር የምችለው አንድ ነገር ብቻ ነው። እኔም ናሆሜን አጥቼ መኖር አልችልም። በቃ ፈቃዳችሁ ከሆነ ዳሩ። እሱማ የማይቀር ነገር እኮ ነው የኔ ልጅ። ግን ይኸው እንደምታየው አንድ ነገር ስናስብ አብሮ ፈተናው ተከትሎ እየመጣ ነው እንጂ እናው እኮ። ግን ደግሞ ከዚህ በላይ ምንም አይነት መከራ መሸከም አልችልም። እማ፣ አባ፣ አሁን ሁለታችሁም አንድ ነገር እሺ እንድትሉኝ ይፈልጋል። ምንድን ነው እሱ? በአሁኑ ሽማግሌ እንዲላክ እፈልጋለሁ። የኔ ልጅ፣ ይሄ ነገር አልፈጠነም? አልፈጠነም። እንዲሁም በጣም ዘግይቻለሁ። ይኸውላችሁ፣ እሺ የምትሉኝ ከሆነ ላኩ፣ አይ የምትሉ ከሆነ በራሴ እልካለሁ። ናሆም፣ ምን እያልክ ነው? ይሄ እንዳይፈጠር ነው የምችለውን ነገር ሁሉ ሞክሬያለሁ። እናትና አባቴ እንዳያዝኑብኝ ማድረግ ያለብኝን ነገር ሁሉ አድርጌያለሁ። ከዚህ በላይ ግን አልችልም። ናሆሜ፣ እስኪ መጀመሪያ ተረጋጋ፣ ዝም በል። ታዩ ምህሩ ያውራ። የተሻለ ነገር ለሱ ስላሰብ ነው እንደዚህ የሚሆነው። ሁሉንም ነገር ሲያጣ ይገባዋል። ቆይ እሌኒ ከምሩ በምንድን ነው የምትሻለው? ምሩ ልቧን ስለሚያማት ነው? ያ መርዛማ ልቧ ግን ከምሩ አይበልጥም። ናሆም፣ ስነ ስርዓት ይኑር። እናትህ መሆኗን አትርሳ እንጂ። እሺ አባ፣ አንተ ልጠይቅ። እሌኒ የምትወዷት ልጅ ስለወለደችልኝ ነው አይደል? ምሩም እኮ ያቅሟን እየሞከረች ነው፣ ለዛውም ለጤናዋ ሳታስብ። እናንተ ግን ምንም እየገባችሁ አይደለም። በቃ ናሆም፣ ያለፈው ማንሳት አይጠቅምም። እናንተ ስትናገሩ ግን ቀላል ነው አይደል? ይኸውላችሁ እሌኒ የዋላ ታሪኬ ናት። አሁን እናንተ መጨቃጨቁን አቁሙና ውሳኔያችሁን አሳውቁ። እሺ ይላካል፣ ግን ደግሞ በወጉ በማዕረጉ ነው የሚሆነው። ምህሩ ደግሞ ማዋሳ መሄድ እንዳለብሽ አትርሽ። እሺ ሄዳለሁ። እናቴንም እንድትዘጋጅ እነግራታለሁ። ልጄ ናሆም፣ እንድታውቅ የምፈልገው ነገር ሁሌም ቢሆን ካንተ ጎን ነኝ። እሱን የማረጋግጠው ሙሉን ከነንከኗ ተቀብላችሁ ስትድሩልኝ ነው። አይ የምትሉ ከሆነ ግን ናሆም የሚባል ልጅ አታውቁ። በቁሜ እንደቀበራችሁን ቁጠሩት። እሺ ናው ተናደሩ ነው። እሺ ከክፋት አትወሰዱበት። በቃ ልካታለሁ። ደህና ዋሉ። እንደዚህ እየተቅለሰለሽ ነው ጉድ የሰራሽ። አለም፣ አንዳንዴ እንኳን ወደ ቀልብሽ ተመልሰሽ አስቢ እንጂ። ተመልከች በአንቺ የተነሳ ምን እየተፈጠረ እንዳለ። ኧረ እባክሽን ወደ ቀልብሽ ተመለሽ። ምን አይነት ነገር ነው? ይሄ ደግሞ እንዴት እንዲህ ሊያደርገው ነው?
ወይኔ ያለ እዚህ ክፍል ከገባን ሰዓት ጀምሮ ማለት ልብ ድቡ በአፌ ልትወጣ ምንም አልቀራትም እኮ። ዊናቲ በቃ አትፍራ። ቆይ አንተ ግን ምን አይነት የዋህ ሰው ነህ? የዋህ እኮ ነኝ፣ ግን እኔ አሁን ከአንቺ ጋር እንደዚህ አይነት ነገር ሲያደርግ እኔ ፈልጌ መሆን የለበትም። አንቺ ፍላጎትሽን ማወቅ አለብን። ውይ ዊናቲ፣ እዚህ ተገብቶ እኮ ምንም አይወራም። መጀመሪያ እንተኛ፣ ከዛ በኋላ እናወራለን። አማሽ ላውልቅልሽ ኔ ናይ እናትዬ ግን ቆይ መቼም ጥለኸኝ አትሄድማ? ያይ መቼም አንቺ ትቼሽ ሂጂ ምን ልሆን ነው? እሺ ግን ቆይ ታፈቅረኛለህ? በጣም አፈቅርሽ። ማፍቀር እንዲህ ነው እንደ የምትደረስ ነው ማፈቅርሽ። አልገባሽም ምን ያህል እንደምወድሽ አንቺ ይታያ። ቅዱሴ ነው ወይስ ሰሞኑን ስለጠፋ ናፍቆኝ አስብ ይሆን? እናንተ ምን እያደረጋችሁ ነው? አረ ምንም እያደረገ አጋጣሚ እቆያለሁ አልመጣም ብለኸኛል ነበር። እንዴት መጣ ቅዱሴ? ቆይና ምን እየተፈጠረ ነው? እናንተ አታፍሩም እንዴ? ቢያንስ በሩን። ውይ ቅዱሴ፣ እኛማ እኮ እሱን ማሳሰብ ነው። እዚህ ራሱ እንዴት እንደመጣ አናውቅም። ናናቲ እንሂድ በቃ። ጭራሽ አልጋዬ ላይ። ቆይ ናቲ ምን ባረግ ነው የሚሻለው? ቅዱሴ በጣም ይቅርታ። በጣም ግን ከፍቅሬ ጋር እኮ ቆንጆ ጊዜ እያሳለፍኩ ነበር። አሁን ከዚህ ውጡልኝ፣ ውጡ። ቅዱሴ የጀመርነው እዚህ ጉዳይ ትንሽ ደቂቃ እስከዛ ድረስ ቁርስ ምሳ ሰርቼልሃለሁ አበላ። እሱን አንተ ራስህ ብለው። አሁን ውጡልኝ ከዚህ ቶሎ በለው። ኔዳ ቅዱሴ ግን ምን አይነት ሰው ነህ? የሆነ ሙድ የገባህ ምናምን ነገር ትመስለኝ ነበር። ትሰማኛለህ? ሁለተኛ እንደዚህ እንዳታረግ። ሁለተኛ ያው ለዘ ደምባራ አዩ እንዴት ዋልክ? ደህና ብያለሁ። የት ሄደሽ ነው ቀኑ ሙሉ የጠፋሽው? የሆነ ቦታ ሄጄ ነበር። መቼም ልቤ ያሰበው ቦታ እንደማይሆን ተስፋ አድርጋለሁ። እንደዛ አድርገሽ ከሆነ በጣም ነው የማዝነው። አልገባኝም። አንተ ምንድን ነው ያሰብከው? እዛች ልጅ ጋር ሄደሽ አይደለም አይደል? ይኸው በአሁኑ የምታደርጊው እያንዳንዱ ነገር መልሶ ዋጋ እንደሚያስከፍልሽ እየነገርኩሽ ነው። አዎ የልጅ ልጄን እፈልጋታለሁ። ቢሆንም ግን የኑሐሚን ትዳር ላይ እጄ ማስገባት እንደሌለብኝ ነው የማምነው። እሱን ራሱ ለመረዳት የቆየሽና የዘገየሽ አይመስልሽም? አዩዬ ምን ላርግ? ለልጄ እኮ የተሻለውን ከማሰብ የተነሳ ነው። ለልጅሽ የተሻለ የምታስቢው ደስተኛ እንዲሆን ነው አይደለም? እሱማ አዎ። እንደዛ ከሆነ ናሆሜ አሁን ከምሩ ጋር ያለው ህይወት ደስተኛ አድርጎታል። ከዛ በላይ ምን እንደምትፈልጊ ነው እኮ እኔ አልገባኝ። እሌኒም አለችኝ ሁላችሁም የኔ ልጅ ህይወት ምህሩ እጅ ላይ ነው እያላችሁ ነው ያላችሁት። አንቺ ነሽ አልታያለሽ። ያም ቢሆን ቀድመሽ ምሩ ለናሆም አትሆንም ብለሽ ስላሳመንሽው ነው። ያንን ነገር ከውስጥሽ አውጪውና በነፃ ጭንቅላት አስቢው። ያን ጊዜ እንዴት እንደሚሆንና እንዴት ደስታ እንደሚሰጥሽ ታስቢዋለሽ። እሺ በቃ አሁን ለማንኛውም ምሳ ላቅርብና እንብላ። አስብበታለሁ። እኔ በምን ቋንቋ ማስረዳት እንደሚገባት እኮ ነው ግራ የገባኝ። እማዬ ልመጣ ነው አልኩሽ እኮ። አዎ ሽማግሌዎቹ ይላካሉ። እንግዲህ አክስቶቼንም ሰብሰብ በሉ ባያቸው፣ ወግ ማድረግሽን ላሳይሽ ነው። እንዴ መጀመሪያ እኔን አዋሪኛ። ሄሎ እማዬ። አየኔነት በደስታ ብዛት እኮ ማውራት ራስ ወቀታት። የሰማሁት ነገር እውነት ነው? አዎ ሀዊ፣ እሑድ ሽማግሌዎቹ ይላካሉ። እኔ አላምንሽም። የምሬን ነው። የናሆሜ ቤተሰቦች ተስማምተዋል።
ምን እየሆናችሁ? ምሩቅ የተፈጠረውን ነገር ነግራኝ ደስታዬን መቋቋም አቅቶኝ ነው። ታዲያ እሱ እኮ የጋራ ደስታ ነው። ለምን አቆምሽ? ቀጥይ እንጂ። እኔም በጣም ደስ ብሎኛል። እኔም ደስ ብሎኛል የኔ ፍቅር። ደግሞ ስሚኝ፣ ሐዋሳ ሽማግሌ ልክ እምቢ ብሉኝ ራሴን መጥቼ የምጠልፍሽ። እዛ ከሄድኩኝማ እንዴትም ልታገኝ አችልም። አረ እንዴት ነው የማገኝሽ? ላሳይሽ። እንደዚህ ልጅሽ ሜሮሽ። እሺ በይና ነው ሞልሽ። እሺ በይ። ቀጥ ያው እስኪ አዝናኝም በእናትሽ። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ሲባል አልሰማሽ? ዜሞ ቀረ ማለት ነው። አሁንማ እኮ ሁላችንም አገባን። ማን ተረኛለ እንዴ? የሰኒም ሰርግ እኮ ገና አለ። ያንቺንም እንበላለን አይደል እንዴ ሰኒ? አዎ እሱ ካለ ማን ያውቃል። ታውቂያለሽ ግን ምሩዬ፣ እኔ ከማታ ኪራ ከነገረኝ ሰዓት አንስቶ እስካሁን ድረስ እያመንኩኝ አይደለም። እኔም እኮ ህልም መስሎኝ ነበር፣ ግን እውነት ነው። እኔም ይሄ ወደ ሐዋሳ ልሄድ ነው። እናትሽ ግን ምን አለች ስትነግሪያት? አረ እንደውም አንዱ አክስቴ ራሱ በደስታ ራሷን ስታለች አሉ። ውይ ለዘመናት ሲጠብቁት የነበረው ደስታቸው ስለሆነ እኮ ነው። ሰረግሽም አልሰረግሽም መጨረሻው አንድ ላይ አብሮ መኖር ነው። ግን ደግሞ በወግ ማዕረግ ከእናትሽ ቤት ስትወጪ ደስ ይልሻል። በጣም እንጂ። ሰርግና ሞት አንዴ ነው አይደገም የሚባለው እኮ ለዚህ ነው። ታውቃላችሁ ግን ህይወታችን ቀስ በቀስ መስመር እየያዘ ነው። እኔ አንድም ቀን እንደዚህ ይሆናል ብዬ አልገመትኩም ነበር። እውነት ነው። አንድ ነገር በህይወታችን ሲፈጠር ማናልፈው ይመስለናል፣ ግን ደግሞ አልፎ እንደቀላል እናወራዋለን። አዎ እኔም ፍቅረኛ አይኖረኝም አልኩ። ከዛ ነው ሜን አገኘው። በእኔ ጤና ምክንያት ብዙ ጊዜ ተፈተነናል፣ ግን ሁሉም አለፈ። አሁን ሁሉም ተስተካክሎ መስመር ያዘ። እኔ ላንቺ በጣም ደስ ብሎኛል። ዓለም ላይ ያሉ ደስታዎች በሙሉ ላንቺ ይገባሻል። በጣም አመሰግናለሁ። ቆይ ግን በየትኛው ስራዬ ነው እኔ እንደዚህ የምትሉኝ? ምሩዬ ፈጣሪ እኮ አንቺን ሲሰራሽ ብዙ ነገሮችን መጨመር ረስቷል። ቂም፣ ጭካኔ የመሳሰሉትን ነገሮች። እናንተም እኮ እንደዛ ናችሁ። ምናልባት የምናደድበት ነገር የለኝም ይሆናል። አይ ያንቺ እኮ ይለያል ምሩ። አንቺ እኮ ምክንያት የሌለው የዋህነት ነው ያለሽ። እንደዚህ እያላችሁ እንዳለቅስ እንዳታደርጉኝ። እምባዬ እየመጣ ነው። የምን ማልቀስ ነው? ዛሬ እኮ የደስታ ቀናችን ነው። ይኸውልሽ እንደውም ይሄንን ማክበር ነው እሺ ያለብን። እኔ የምለው ግን ሊና የት ሄዳ ነው? አላየኋትም። ያው ለምሩ ሚዜ ካልሆንኩኝ ብላ ጉፏ ገብታለች። ውይ አሁን ጥረት ባክሽ። ቤቱን ሞቅ ሞቅ ታርገው። ይሄን ረስታው ነው የሚሆነው። እኔ እጠራታለሁ። ቆይ በእኔ አጨክነ ነይ በቃ ግቢ። ኒና ምንድን ነው? ለምን ፈለጋችሁ እንዴ? ኒና ደግሞ በቃ ታዩ ፈታ በይ። ሲጀመር አንቺ እኮ ስትጫወቺን የሚያምርብሽ። እስኪ እንጨፍር እንዴ? እሱ ነው እኮ የሚሻለን። ኒና ይኸውልሽ አንቺ ከፈለግሽ አይደለምና ሚዜ ሙሽራዋንም ትሆኛለሽ። እሺ በቃ ሳቂው ሳቅሽ እኮ መጥቶብሻል። እሺ በቃ አረ ኒና በቃ እንዴ ሞቅ ሞቅ አድርጊው እንጂ። አረ እሺ አንዴ ዓለም ዛሬ ነው ዛሬ አልያሽኝ ዓለም ዛሬ ነው ዛሬ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ ሲለያዩ እንዳላይ ሙሽርዬ ሙሽራ አበባ ይዘህ በጊዜ ሙሽርዬ ሙሽራ አበባ ይዘህ በጊዜ ጨፍሩ እንድንሆናችሁ ነበር። ሙሽርዬ ሙሽራ አበባ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ። ምሩዬ ናሆምና ቅዱስ ታች እየጠበቋችሁ ነው። ሂዱ ቶሎ እንዳታስጠብቋቸው። እንዴ አመትስ ቢጠብቅ ምን ችግር አለው? ሙሽራ እኮ ናት። እንዴ ኒና በቃ ተረጋጊ። አሁን እኮ ሰርግ አይደለም፣ ገና ለሽምግልና ወደ ሐዋሳ ልትሄድ ነው። ስትመጣ ለሰርጉ በደንብ እንጨፍራለን። እሺ እንደዚህ ይሻላል። ቆይ ለምን የሆነ ሲኖትራክ ነገር ተከራይተን እስከ ባስ መሸኛው ድረስ አንሸኛትም እየጨፈርን?
ኒና ወደ ራስሽ ተመለሽ እንጂ ይልቃውን ሂድ፣ ጭፈራውን ትደርሽበታለሽ። እቃውን ለናሚ ሰጠሽ? አዎ ሰጥቼዋለሁ። ሀዊ በጣም አመሰግናለሁ። እሺ ውለታሽን አረሳ። እንዴ ምሩዬ ምን አደረግኩልሽ? መልካሙን ሊግጠምሽ ደግሞ ትናፍቀኛለሽ። እንዴ ኧረ ምንድን ነው እኔንም እቀፉኝ፣ አስቀናችሁኝ። ውጪ ቻው ታያት የለ እንዴ? ምን ሆነሽ ነው ኒና? ነው ኧረ ድሮ ማውቄባችኋለሁ። እንዳደምቅላችሁ ለጥቅማ ጥቅማችሁ ብቻ ነው የፈለጋችሁኝ። እንደ አዝማሪ ዘፈን ስለሚሞቅልኝ ይኸው አደመኩላችሁ። ተጠቅማችሁብኝ ልጥሉኝ ነው። ችግር የለውም። ድሮ እድሌን አውቀዋለሁ። እሺ ይሁን። እሺ በቃ እንከራከር እንሂድ። አዎ እየጠበቋችሁ ስለሆነ እቺ ደማሽ ከጀኔ ላይ እቺ ደግሞ መኪና ቀይር። ያው ታውቂ ለመኪና እየገዛው እንደምሸጥ ትንሽ ሊያዛትና ደግሞ ሸጣታለሁ። እንዲሁ ነው አስም ብለህ ብር የለኝም ምናምን ነገር የምትለው። እኔ ስማ አንድ ጊዜ ገባሁበትን ነገር ልወጣ እንጂ ይሄን ቢዝነስ ነው የምጀምረው። በቃ እገዛለሁ፣ ጆሮ እገዛለሁ። ደግሞ ኤሌክትሪካ ስለሆነች በቃ ነዳጅ ምናምን የለም። ጸደኝ። ምንድነው እዚህ ላይ? ስማ ቅዱሴ በእናትህ ገና ሳትሄድ እኮ እየናፈቀችኝ ነው። እንዴ እና ሽምግልና ላይ ሜዳ ማረ እንዴ? ባህል የሚባል ነገር አለ። እሱማ ግን ደግሞ ይኸውልህ በመስክ ፎቶ ምናምን ነገር አስታክክ ሄዳለሁ። ያው እዛ ነው የምነሳው አልተባባል እኮ። እሱም ቢሆን ከሽምግልናው በኋላ ቀስ ብሎ ይደርሳል። ታውቃለህ ግን ቅዱሴ አንዳንዴ እንደምትበላው ምግብ፣ እንደምትጠጣው ውሃ፣ አረ ከዛም በላይ ልክ እንደምትተነፍሰው አየር የሚያስፈልግ አይነት ሰው አለ። ማጣት ደግሞ በጣም ከባድ ነው። ለዛ እኮ ነው ናሂ የምትወደውን የሚወድህን ሰው ማግባት ጥቅሙ ይሄ ነው። በጣም እንጂ። ግን ደግሞ ልክ እንደምሮ አፍቃሪ የሆነች ሴት እያንዳንዱን ኔጌቲቭ ኢነርጂ ወደ ፖዚቲቭ መቀየር የምትችል አይነት ሴት ማግኘት ደግሞ በጣም ከባድ ነው። ፍቅርን ይታደሉታል እንጂ አይታገሉት። አንዳንዴ አፍቃሪ ሆነ ትፈጠርና ግን ደግሞ የሚያፈቅረህን አተ እንደኔ እንደዚህ ትንከራተታለህ። ምን ማለት ነው ቅዱሴ? ይሄን ተስፋ የመቁረጥ ንግግር ካንተ አልጠብቅም። ሁለተኛ እንደዚህ ስትል እንዳልሰማ። ምን አልኩ? ምንም አላልኩም እኮ ያው የተሰማኝን የተናገርኩት። እንዴ እና እንደዛ ቢሆንስ? ቅዱሴ አንተ እኮ በጣም የተረጋጋ ስብዕና ያለ ሰው ነው። ሁሉም ሴት እኮ እንደዚህ አይነት ባል በሰጠኝ እያለ የሚጸልይለት አይነት ሰው ነው። ብዙ ሰው የሚመኘው አይነት ሰው መሆን ምን ዋጋ አለው? ለአንድ ሰው ብለህ ከከፍታ ላይ ራስህን ትጥልና ከዛ በኋላ ማንም ቼክ አያደርግም፣ ፈላጊ ታጣለህ። በፍጹም እንደዛ አይደለም ቅዱሴ። ሁሉም እኮ ተሳክቶለት የምታየው ሰው ሳይወድቅ ቀርቶ አይደለም። ሁሉም ከዛ በፊት ተሰብሮና ተሰቃይቶ ነው እዛ የደረሰው። ምናልባት ተጠገን ይሆናል፣ ግን ደግሞ መቼም ቢሆን እንደዛ አይነት የስብራት ህይወት ውስጥ መመለስ አልፈልግም። ቅዱሴ አንተ ለሁላችን ስንት ነገር እየመከርክ ለራስ ሲሆን እንዴት ነው እንደዚህ የምትለው? ጠንቋይ ለራሱ አያውቅም ይባል የለ? መድኃኒትንም ቢሆን እኮ ለሰው ትሰጠዋለህ እንጂ ጨክነ ቁስልክ ላይ አታደርገውም። ይሄን ነገር በደንብ እናወራበታለን፣ ግን በዚህ አልቅም። በቃ በእናትህ እንተወው። አሳዛኝ ታሪክ እያወራሁልህ ደስታን እያደፈረስኩብን ያለሁት። እንደዛ አይባልም ቅዱሴ። አንተ እኮ በተቸገርኩበትም በተደሰትኩበትም ጊዜ አብረኝ ነበርክ። አንዴ ብቻችን ነገር ልወጣት እናስተካክለዋለን፣ እንዳታስብ። ሙሽራችንን ከሰርጉ በፊት ማንም ሰው ነው ማያቅፋት። አላልኩም? ይኸው ገና ካሁኑ ተጀመረልህ ነውጺ። እኔ ለኪራ ጊዜ እንደዚህ ነበርኩ። እንደዛ ጥምጥም ብሎ ሲያቅፍሽ እረፍ ብያለሁ። እሺ እንገናኛለን። እንዴ ባትላትስ? እኛ እንቋ ሙሽራ አሳልፈን አንሰጥም። ደግሞ ለሰርጉ ቀን ደህና አቅም ያለው ሰው በሩ ማለፍ የሚችል ሰው ይዘና። በዚያ አያያዛችሁማ እንዲህ እንደ አድማ በታኝ በውሃ ካልበተንኳችሁ የሰርጓ ጊዜ አላስገባም ነው የምትለው። ግድ የለም እኔ በመስኮት እወጣላለሁ። እንደዚህ ነው የምንባለው? ይታይሽ። እኛ ለሰርጓ እንደዚህ እንለፋለን፣ እሷ ግን ምን እንደምታደርግ ግድ የለም እኮ ዝም ብለን ለእናቷ መናገር ብቻ ነው የሚጠበቅብን። አረ ሰዓቱ ሄደን እንሂድ። በኋላ አባሳ አምልጦሽ አድርሰኝ ብትይ እኔ አዋሳ ድረስ አልሄድልሽ። አዎ በቃ አሁን ቻው በሏትና እንሂድ። ኒና ግን ምን ነው ቆየች? አሁን ደግሞ ቤት ይከፋታል። ኒና እኮ እንደዚህ ናት። ምናልባት መንገድ ላይ የሆነ ወሬ አይታ በቃ እዚህ ለምን እንደመጣኑ ላረስተው ነው የሚሆነው። ደግሞ ምንድን ነው የዘምሩት? ለኔ እኮ ማለት ቀጥፍ ነው። አረ እንዳትርቂ ቀስሽ። ምሩዬ የኔ ውብ ሙሽራ በሰላም ተመለሽልኝ። እሺ አመሰግናለሁ ኒናዬ። ይኸውልሽ ምሩዬ ደግሞ አበባውን ጠንቀቅ በይሽ፣ ንቡ እንዳይነጥፍሽ ነው። አንቺ ሹል ልመለስልሽ፣ እንገናኛለን። እሺ በሉ በቃ እንሂድ እንግባ። ቻው በቃ
በቃ በሉ እንገናኛለን። ናሆም እየለቀቅ ስሙ፣ ይኸውላችሁ እስከ መናኸሪያ ድረስ አቅፋታለሁ። ምን ይውጣችሁ? አሁን ነበር ብሎ አሸኛትም ወይ አሸኛትም ወይ መሄዱ አይደለም ወይ ማለት አሸኛትም ወይ አረኔ ሰብራበት በጪ ባክሽን ይሄ ውሻችሁ ነው በዘፍንላችሁ አለበት። ኧረ ፀሐዩ አንቺ አሁን ደመና ነበር እንዴ? ቆይ ከምን ይሆነው? በጣም እንጂ አይደለም። እኛ ኒና ራሱ ፊቷ እንዴት እንዳደረገው ላይሽ? አረ ሰኒ ገና ለገና ኒና ጥቁር ናትና ፀሐይ ትችላለች አለው ማን ነው? እኔ ነኝ ያልኩት። እንግዲህ ምን ታረጊው? አይ እንግዲህ በቃ ሰኒ፣ አሁን ተስማምተን የነበረውን ነገር እንዳናፈርሰው። እንዴ ምን ማለት ነው እንዳናፈርሰው? ማን እንደሚጎዳ ታውቂያለሽ እንዴ? ቆይ እናንተ ምን እየሆናችሁ ነው? ቢያንስ በስምምነት 1 ሰዓት ይሙላችሁ እንጂ። እንዴ እሷ እኮ ናት አታያትም እንዴ በተፈጥሮ ላይ ስቃልድብኝ። ኒና አንቺም እኮ አታርፊም። ለዛ ነው ናውጪ ለእሷ አዳላሽ። ቆይሻው ምን አረኩኝ? እሷ አይደለች እንዴ ጀመረችው? አሁን መንገድ ላይ ቁመትና ምን ይጅል ነው እያልሽ ስቀልጅባት አልነበር እንዴ? ስለዚህ የመልስ መጥ ነው አሁን ያለች። እሱንም ብለሻል አይደል? ረስችው ይማድላማ ወንድ ኮንሽ አመጪም ነበር። በቃ እናንተ አለመስማማት ዓለም አቀፋዊ ይሆን አይደል? አባ ራሱ እኮ አውቁባቸዋል። ወይ ጋሺ መቼም ድጋሚ መጥቼ ሳልጠይቃቸው ታዝቦኝ ነው የሚሆነው። አረ ችግር የለውም እንዳልተመቻቸው አውቃል። ደግሞ ደህና ነው ያን ያህል አያሳስብም። ቢሆንም ግን መምጣት ነበረብኝ። ራኩ ራሱ ሰጂኝ ያለችኝ እግሯን እስከሚሻላት ነው የቆየ ነው። እግሯን ምን ሆነች? ወለምታ ነው ደረጃ ስትወርድ ወለም ብሏት ነው። እንደውም አሁን ደህና ናት። ትንሽ ይሻላት ብለን ነው እንጂ እንመጣ ነበር። ወይኔ ወለምታ እኮ ከባድ ነው። እሺ እንዴት ነው ህክምና ምናምን ሄደች እንዴ? አረ የኔ ያህል ከባድ አይደለም፣ ቀለል ያለ ነው። አታስቢ ነው እንዴ? እሺ በቃ መጣ የሆነ ነገር ላዘጋጃች። አረ ጺኔ ምንም አልፈልግም። እኔ ተቀመጭ፣ ደክሞሻል። አረ ምን ነው በባዶ ቤት የምንቀመጠው? መጣው እኔም እኮ እንደዚህ በፊት መዳር ፈልግ ነበር፣ ግን የኔም የረዴ ምንም ሳይሳካ ቀረ። ክለም ሰኒ እንዴ ምን ሆነሽ ነው? ምን የሰርጋችሁን ቀን እያስታወስኩት እኮ ነው እንዴ? በቃ እሺ እኔ እኮ ዳቦውን በመርማሪያ ታላርገው በቸኮሌት ልልሽ ነው። እንደስ ባለሽ አርኪው። እሺ በቃ ጤና የለህም አይደል? ምን እሳቱ መያያዝና ለመያያዙን ቼክ እያደረኩኝ ነው።
አንቺም ለነገሩ ከእሳቱ አትለይም። እና እሳት ከሆንኩብህ እኮ ከዚህ ቤት ለመውጣት ያውል በሩ ክፍት ነው ብያለሁ። መሄድ ትችላለህ። ደግሞ ምንድነው አንድ ሰዓት ለማያያዝ ይሄን ሁሉ ሰዓት? ደግሞ ምንድነው የምትደብቀው እዛ ጋር? ምንድነው ያዝከው? ምን ደበቅኩኝ? እዚህ ስቆይ እኮ የሆነ ነገር እያረክ እንደሆነ ገብቶኛል። ምንድነው የደበቀው እዛ ጋር? እንትና አዲስ የመጣ እጣን ነው ቼክ አድርጎ ምናምን ሲለኝ ቅድም ልሞክረው አምጥቼው እኮ ነው። አሪፍ እጣን ነው። እና ታዲያ ቆይ ሞክረው ብትባል እዚህ ንፋስ ላይ ነው እንደምሞክረው? አሁን እሳቱን ይዘግባና ቡና እያፈላ ውስጥ እናጭሰዋለን። አላጨሱም። አንቺ ከፈለግሽ አጭሹ። እና ካላጨስከው ምን ልታረገው ነው? እኔ ምንም ላድርገው። አንቺ ምን ቸገረሽ? እኔ ለምን እንደ ጌሾ ጨፍጭፍ ይጣላል አደረገው እንዴ? አንቺ ምንድን ያደረግሽው? አንቺ አምሻል እንዴ? ይኸውልህ እቤት ናና ቡናውን አፍላ። ቆንጆ ጣም ከሆነ ሂደት ልዛለሽ። እሺ ቶሎ በይ። ኧረ በፈጣሪ ኧረ እቺ ጦዛ አይደለም ይቅርና በጤናው ራሱ ምንድን ነው ያደረገችው? ለምን የስግድ ደግሞ በኋላ ጦዘው ነገር ትሆን ይሆን? እሳቱን ላጥፋባት ሄጄ ላምለጥ ላጥፋባት እሳቱን